ገበናው ነሽ። ሚዲያ ላይ አውጥቶ በሌላ ወንድ እንደሚጠረጥርሽ ግን ተመርምሮ ዲኤንኤ ልጆቹ እንደሆኑ ንጽህናሽ ተጋልጦልሻል። ገባሽ? አሳልፎ ሰጥቶሻል። ለብር ብሎ ለሴት ብሎ አሳልፎ ሰጥቶሻል። ሁለተኛ እድል የሚባል ነገር የለም። ከዚህ በኋላ እንደ ልጆችሽ አባት መጥቶ ልጆቹን መጠየቅ ይችላል። ቤተሰብ ዘመድ መሆን ትችላላችሁ። ደግማችሁ ግን ባልና ሚስት መሆን የለባችሁ። ኔቨር ኤቨር። የማገጠ ሰው ላይ ሁለተኛ እድል የሚባል ነገር የለም። አሳልፎ አውጥቶ የሰጠሽ ሰው ላይ ሁለተኛ እድል የሚባል ነገር የለም። አንቺ ጠንካራ እናት ስትሆኚ ጠንካራ ልጆችን ታፈሪያለሽ። ጠንካራ መሆን አለብሽ። ሰርተሽ ህይወትሽን ለውጠሽ ለልጆችሽ ጥሩ ህይወትን አንቺ መንቀት ትችያለሽ። ብቁ ነሽ አንቺ ትችያለሽ። ይህንን ግን አንቺ ስታምኝ ነው። እሺ እሺ። እኛ አሁን የአቅማችንን እናግዝሻለን። እሺ እሺ። ዘይነብን ግን ይቅርታ እስክጠይቀሽ ድረስ አንተዋት። እኔ ከራሴ ጀምራለሁ። አካውንት ነበርሽን ንገሪኝ። ምንድነው መስራት የምትፈልጊው? ምን የሆነ ስራ ትጀምሪ? ምንድነው መስራት የምትፈልጊው? መስራት አሁን መጀመሪያ እዳይን ነው መክፈል የምፈልገው። ዘይነብዬ ሀቢብዬ ስልክ ላይ ስታወሩ ስለነበር ነው። ዘይነብ የባልሽ ውሽማ ናት። ቀብታኝ መጀመሪያ እዳይን ነው መክፈል የምፈልገው ከባንክ አወጣሁት እንጂ ይችም ልጅ አረብ ሀገርን የሚያውቅ ያው አረብ ሀገርን ያውቋልና ያው ሸጨ ከምሰጣት ቤቱን ማትረፍ ነው የምፈልገው፣ በዛም በዚህም ማለት ነው። ከዛ ውጪ ጤንነቴ እኔ አለርት ከታተላለሁ፣ እጢው አለብኝ። እሱ ያው አቅም ይፈልጋል። አሁን እግዚአብሔር ይመስገን አንዴ እሺ ናይ አባሽው ወላሂ ምን ያረረ ሰነት ሰማችሁ? ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩት አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ ይህ ሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት፣ ችግሯን ለመስማት፣ ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታል እና ኢቨን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከእሷ ጋር ወክ አድርጌ አውቃለሁ። ወይ ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖሬያለሁኝ። ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ ይህ ሁላ ሰው ከጎኗ መቆሟ በእውነት የኔ ከአሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይደሪ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድነው የሰራሁት ስህተት፣ ምንድነው ያደረግኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለሁ። በዚህ ነው የምታወቀው። ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቨን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው። ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ሆናቸው ነው እና ለዛ እኔ በጣም አክባሪክ ነኝ። ብዙ አመት ነው እኔ አንተ ጋር የሚቀርቡ ልጆች እሱ ነው እኔ ሁሌ የማስበው።
ፎር ሰም ሪዝን እኔ ለሴቶች ልቤ ያደላል። የእውነት ማለት የሴቶች ህይወት ያሳዝነኛል። የሴቶች መከራ ያሳዝነኛል። እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ። ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት፣ ህጻናቶች በጣም ብዙ የሚረዱበት፣ በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነው እና እውነት ለመናገር ኢንቴንሽናሊ እኔ የማደርግ ሰው አይደለሁኝም። ማለት ኢንቴንሽናሊ ነው ያደረግ እንደ ዩቲዩበር አይደለሁም። አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም። እኔ በጣም ፕሮፌሽናል ነኝ። ገቢም ሌላ ነው። ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም። የተከበርኩ ባለሙያ እንደመሆኔ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል። እና ስለዚህ ቤቴ ልጆቼን በስነስርዓት የምወድ ምረዳ የማግዝ ሰው ነኝ። እኔ ሰው በዚህ ሂደት ውስጥ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዚህ አይነት ቴክስቶችን ኮሜንቶችን ያየሁትኝ እና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝም አንዱ እኔ ዩቲዩበር አይደለሁኝም። ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው። ከዛ በተረፈ ግን ምን መሰላችሁ፣ እኔ ሪያሊቲ ሾው ነው መሰራው። ለአመታት የሰራሁትኝ ሪያሊቲ ሾው ነው። ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለግኩትኝ ጤናማ ያልሆነ ትዳር፣ ጤናማ ያልሆነ ግንኙነት፣ ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት፣ እልህ፣ ስሜት፣ ይሄ ብስጭትን ለማሳየት ፈልጌ ነው። ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ፣ ምን ያክል እንደሚጎዳዱ፣ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ፣ በይቅርታ ጠይቂ ብያታለሁ። ያቺ ሴትዮዋን ማለት ነው፣ ያችኛዋን ጣውንቷን ማለት ነው። እና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጥታለች። ግን እኔ በቅንነት በወቅቱ ላሳይ የፈለግኩትኝ ስሜቱን ነው፣ ንዴቱን፣ እልሁን። ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው፣ ጤናማ ያልሆነ የፍቅር ህይወት ሲኖራቸው፣ ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ፣ ልጆቻቸውን ሲከቱ፣ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናገራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም፣ የእውነት አይደለም። እኔ እንደዛ አይነትም ሰው አይደለሁኝም። ነፍሴም አይፈቅድልኝም፣ ልቤም አይፈቅድልኝም። 18 ዓመት 19 ዓመት ይህንን ስራ ሰርቻለሁኝ። በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም። እኔ በቃ ሰራለሁ፣ ወደ ቤት ይገባለሁ። ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት የምገባ አይነት ሰው ነኝና ዋት አይ ኒድ ቱ ቴል ዩ ምንድነው ልነግራችሁ የፈለግኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም። ለዚህም ደግሞ ምስክር ሌላ ሰው አልጠራም። እኔ ሀረግን ነው ምስክር የምጠራው። ከሀረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው። ማለት ስንት ጊዜ እንዳለቀሰች፣ ስንት ጊዜ እንዳዘነች፣ ስንት ጊዜ እንደተንከራተ በጣም ይቅርታ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው። ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው። ይሲ ለሚዲያ ፍጆቷ አላዋልኳትኝም፣ ምስጋና አልሰበሰብኩባትም፣ እንደዚህ በይልኝና አላልኳትኝም። በቃ ወጣሁ ከህይወቷ እና ትላንትናም ዛሬም ሁል ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላውቅም፣ ስማቸውን አላውቅም፣ እወጣለሁኝ ማለት ነው። ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም። ነው ለምሳሌ ያክል አላውቅም። ትላንትና የለቀኩትኝን የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው። ከኮሚኒቲ 180 ሺህ ተሰበሰበ። 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩትኝ። ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት። ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ሀኒ ባለቤቴን ስነግራት ቴክስት አደረገችልኝ። ኦኬ የምንችለውን ያክል ሰፖርት አድርጋቸዋለችኝ። ዘና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን። በቃ ወጣ አለቀ። ተመልሰን እኛ ሴትዮ አንጋብዛቸውም። እኛ ተረዳችሁኝ አይደለ? እንትን አይደለም ማለት የእውነት ነፍሴ አይደለም።
የእኔ ነፍስ እሱ አይደለም። አላቅም እንግዲህ ከዚህ በፊት ፕሮግራሚንግ ከተከታተላችሁ ከሰማችሁኝ ሰዎችን ማገዝ፣ ሰዎችን መርዳት፣ በሰዎች ችግሮች ላይ መቆም የእኔ የዕለት ተዕለት ህልሜና ፍላጎቴ ነው እና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አምሪሊ ኔትወርክ ያዘው ሶሪ በእውነት እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማትጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አትጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷ ለባለቤቷ እራሷን በ1,000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር የተኛችው ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ፣ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴ ብይ ስትላት እኔም ልጆች አሉኝ ግን ራሴን ጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች ዘይነብ ሀብታም ስለሆነች ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትይው ነገር አለው ይላታል። ሆይ ገብሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ እሞክራለሁ። ሆይ ገብሻል አይደለ? ሚዲያ ላይ ያን ባረግ ኖሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረጌው እዚህ ከኛ ጋር ነች ያለችው። ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሽፕ ደስ ጤናማ ያልሆነ ሪሌሽንሽፕ ነው አንሄልዚ ሪሌሽንሽፕ ገጽታው መልኩ ይህንን ይመስላል ነው የእኛ ሙያ ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነች፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ከአንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። the real feeling of reality show ግን ይህንን አይደል ሼር የምናደርገው ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ ፍርዱን ለህዝብ ነው የምንተወኛ እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይህ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይህ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የእኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባህሌ ከአንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይህ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ
ግንኙነት ይህንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነጻነት መስጠት አልነበረ? የልጅቷን ነጻነት እኮ ሰጥተናታል። የልጅቷን ነጻነት ምን ነበር? ዲኤንኤ በነገራችን ላይ ባልየው ዲኤንኤ አልመረመርም ብሎ ነበር። ይህን ታውቃላችሁ? አስገድደ ነው ኦኬ፣ አስገድደ ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደ ነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ፣ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች፣ ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ነው ሊወጡ ይችላሉ። አንዳንድ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው ኖ እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪያወሩበት፣ ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ፣ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ፣ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምፅ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው ኧረ እንዳልክ መሀል አትግባ፣ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ? መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው። ባይዘወይ ኖ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት፣ ለምንድነው የምታቋርጣቸው የሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ ሰው እኔ ኢንቴንሽናሊ አይደለም አሁን ሰው